ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው እንግዲህ ሊቨርፑሎች በአጠቃላይ በሁሉም ውድድሮች እንግዲህ 10 ጨዋታዎችን ማድረጋቸው አይዘነጋምና እነዚህን 10 ጨዋታዎች እንግዲህ ከአምናው የመጀመሪያዎቹ 10 ጨዋታዎች ጋር እያነጻጸረን እንግዲህ የዘንድሮን የሊቨርፑል አቋምን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት ጋብዛለሁ። እናንተም እንግዲህ በእነዚህ በመጀመሪያዎቹ 10 ጨዋታዎች ላይ ምንድነው ያያችሁት ነገር ከሊቨርፑል የሚለውን ነገር ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ ላይ ሼር ያደርጋችሁ የቻናል ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ወደ አዲሱ ቻናላችንም እየሄዳችሁ እንግዲህ ሰብስክራይብ እንድታደርጉ በአክብሮት ከወዲሁ መጠየቅ እፈልጋለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ምንገባ ይሆናል ማለት ነው። እንደሚታወቀው እንግዲህ ሊቨርፑል በፕሪሚየር ሊጉ 7 ጨዋታ፣ በሻምፒዮንስ ሊጉ 2 ጨዋታ እንደዚሁም ደግሞ በሊግ ካፕ ወይም ደግሞ በካራባኦ ካፕ 1 ጨዋታ ማድረጉ አይዘነጋም። በአጠቃላይ እንግዲህ 10 ጨዋታዎችን ማድረግ እናም አሰልጣኝ አርነ ስሎት እንግዲህ የሊቨርፑል አሰልጣኝ ተደርጎ ከተሾሙ በኋላ እንግዲህ ዘንድሮ የሁለተኛ ሲዝናቸው ነው የሚሆነውና ባለፈው ሲዝን እንግዲህ በመጀመሪያው ሲዝናቸው ሊቨርፑል የፕሪሚየር ሊግ ሻምፒዮን መሆኑ አይዘነጋም። ሻምፒዮን ብቻም ሳይሆን እንግዲህ ያሳየው እንቅስቃሴ ራሱ በጣም የሚያስደንቅ ነው ነበር። በተለይ ደግሞ የርገን ክሎፕ እንግዲህ ሊቨርፑልን ሲለቁ በጣም በብዙ ሰዎች ዘንድ በሊቨርፑል ደጋፊዎች ዘንድ ጭምር ራሱ ክለቡ ምናልባትም ሊወርድ የሚችልበት ቻንስ አለ፣ በአቋም ደረጃ በውጤት ደረጃም እንግዲህ እንደዚህ ዋንጫ ያነሳል ብሎ የገመተ ማንም ሰው አልነበረም። በጣም ጥቂት ሰዎች ናቸው ሊቨርፑል የዘንድሮን ዋንጫ ያነሳል የሚል ግምታቸውን ያስቀምጡት እንጂ አብዛኛውን ሰው 99% ማለት እንችላለን ሊቨርፑል ያሸንፋል ብሎ የገመተ የለም። ነገር ግን ደግሞ በሲዝኑ እንግዲህ በሚያሳምን መልኩ ሊቨርፑል ጥሩ እንቅስቃሴ እያደረገ እንግዲህ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆን ይችላል በስተመጨረሻም። ከዛ በኋላም እንግዲህ የክረምት የዝውውር መስኮት ለሊቨርፑል በጣም አስደናቂ የሚባል ነው የነበረው። ምክንያቱም በጣም ምርጥ የሚባሉ ተጫዋቾች በቦታቸው ላይ እንግዲህ በዚህ ሰዓት ምርጥ ናቸው የሚባሉትን ማስፈረም ይችላል። በግራ ክንፍ ተከላካይ መስመር ላይ ኬርኬዝን ባለፈው አመት ምርጡ ወጣቱ ተጫዋች ተብሎ የተመረጠ ነው። እንደዚሁም ደግሞ አሌክሳንደር ኢሳክ በኒውካስል ያሳየው እንቅስቃሴ፣ በተጨማሪም ሂጎ ኢኬቲኬም ደግሞ በኢንትራ ፍራንክፈርት ያሳየው አቋም፣ በተጨማሪም ደግሞ ፍሎሪን ቪርትስ እንግዲህ ላለፉት 2 አመታት በጀርመን ቡንደስሊጋ ምርጡ ተጫዋች ተብሎ የተመረጠ ነውና እነዚህን ሲጨምር እንግዲህ ሊቨርፑል ምርጥ የሚባል ብቃትን ሲያስመለክት ነበረ። ነገር ግን የመጀመሪያዎቹን 7 ጨዋታዎች እንግዲህ ምርጥ ብቃቱን ቢያሳይም የመጨረሻዎቹን 3 ጨዋታዎች ግን ጥሩ ውጤትን ማሳካት አልቻለምና ምናልባትም እንግዲህ ዘንድሮ የፕሪሚየር ሊጉ ዋንጫ ላያነሳ ይችላል የሚሉ ድምጾች እንግዲህ ከወዲሁ መሰማት ችሏልና የመጀመሪያዎቹን 10 ጨዋታዎች እንግዲህ ካለፈው ሲዝን 10 ጨዋታዎች ጋር ስናነጻጽር እንግዲህ አንዳንድ ልዩነቶችን እየተመለከትን ነው የምንገኘው። በውጤት ደረጃም በእንቅስቃሴም ደረጃ እንግዲህ ሊቨርፑል ከአምናው ትንሽ ወረድ ብሎ የታየበት ጊዜ ነው በዚህ ሰዓት እያሳለፉ የሚገኙት። በመጀመሪያም እንግዲህ በውጤት ደረጃ ስንመለከተው ሊቨርፑል እንግዲህ ባለፈው ሲዝን በ2024/25 የውድድር ዘመን እንግዲህ የመጀመሪያዎቹን 10 ጨዋታ አድርጎ 1 ጨዋታ ብቻ ነበረ የተሸነፈው። ያ ጨዋታም እንግዲህ በኖቲንጋም ፎረስት 1-0 በአንፊልድ የተሸነፈበት ጨዋታ ብቻ ነው የነበረው። የዘንድሮን ሲዝን ስንመለከተው ደግሞ የመጀመሪያዎቹን 7 ጨዋታዎች ቢያሸንፍም የመጨረሻዎቹን 3 ጨዋታዎች ግን ሊሸነፍ ይችላል። የተሸነፈባቸውንም ጨዋታዎች ስንመለከት እንግዲህ በክሪስታል ፓላስ 2-1፣ በጋላታሳራይ 1-0፣ በቼልሲ ደግሞ 2-1 በሆነ ውጤት ነበረ መሸነፍ የቻለው። ሶስቱንም እንግዲህ ከሜዳ ውጭ ያደረጋቸው ጨዋታዎች ናቸው። ነገር ግን ይህ ብቻ አይደለም የሚያስገርመው። በዘንድሮ ሲዝን እንግዲህ ባደረጋቸው 10 ጨዋታዎች 2 ክሊንሺት ብቻ ነው ማስመዝገብ የቻለው፣ ምንም አይነት ጎል ሳይቆጠርበት የወጣው። አንደኛው ከበርንሌ ጋር ያደረገው ጨዋታ ሲሆን ሌላኛው ጨዋታ ደግሞ ከአርሰናል ጋር ያደረገው ነው የነበረውና እነዚህን 2 ጨዋታዎች እንግዲህ በተመሳሳይ 1-0 በሆነ ውጤት ነበረ ማሸነፍ የቻለው። ያለፈውን ሲዝን የ2024/25 የውድድር ዘመን ስንመለከተው ደግሞ ካደረጋቸው 10 ጨዋታዎች 6ቱን ክሊንሺት ይዞ መውጣት ችሏል። በ6ቱ ምንም አይነት ግብ አልተቆጠረበትም። ከኢፕስዊች ጋር 2-0 ነው ያሸነፈው። ብሬንትፎርድን 2-0፣ ማንቸስተር ዩናይትድን 2-0፣ በርንሞዝን 3-0፣ ቦሎኛን 2-0 እንደዚሁም ደግሞ ክሪስታል ፓላስን 1-0 በሆነ ውጤት ነበረ ማሸነፍ የቻለው። በእነዚህ 10 ጨዋታዎች ውስጥ እንግዲህ ሊቨርፑል ላይ ጎል ማስቆጠር የቻሉት ኖቲንጋም ፎረስት 1፣ ዌስትሃም 1፣ ወልቭስ 1 እንደዚሁም ደግሞ ኤሲ ሚላን 1 ነበረ ማስቆጠር የቻሉት። በአጠቃላይ በእነዚህ 10 ጨዋታዎች ሊቨርፑሎች 4 ጎል ብቻ ነበረ የተቆጠረባቸው። በዚህ ሲዝን ግን ባደረጋቸው 10 ጨዋታዎች 13 ጎሎች ተቆጥሮበታል። በበርንሞዝ 2 ጎሎች፣ በኒውካስል 2 ጎል እንደዚሁም ደግሞ በአትሌቲኮ ማድሪድ ተመሳሳይ 2 ጎል፣ በኤቨርተን 1 ጎል፣ በሳውዛምፕተን 1 ጎል፣ በክሪስታል ፓላስ 2 ጎል፣ በጋላታሳራይ 1 ጎል እንደዚሁም ደግሞ በቼልሲ 2 ጎሎች ተቆጥሮበታል። ከነዚህ 13 ጎሎች መቆጠር ሳይሆን ይበልጥ የሚያሳስበው በዚህ ሲዝን የተቆጠሩ
ያስቆጠሩበት መንገድ ነው። ምክንያቱም እንግዲህ በአብዛኞቹ ጨዋታዎች ላይ እየመራ ነው እነዚህ ጎሎች ሲቆጠሩበት የተመለከት ነው። በቀሪዎቹ 3 ጨዋታዎች ደግሞ በመጀመሪያ ጎል ያስቆጠሩት ተጋጣሚ ቡድኖች ናቸው። በዛም ጨዋታ ላይም እንግዲህ ሶስቱም ሊቨርፑልን ማሸነፍ ችሏል። እነዚህም ቡድኖች እንግዲህ ክሪስታል ፓላስ፣ ጋላታሳራይና ቼልሲ ነው የነበሩት። በሶስቱም ጨዋታ ላይ መጀመሪያ ጎል ያስቆጠሩት እነዚህ ተጋጣሚዎች ናቸው። ከዛ በስተመጨረሻም እንግዲህ ሊያሸንፉ ችሏል። በቀሪዎቹ ሊቨርፑሎች ባሸነፉባቸው ጨዋታዎች ግን ሁሉንም እየመሩ ነው የነበሩት ከሁለቱ ክሊንሺት ካስመዘገበባቸው ጨዋታዎች በስተቀር ማለት ነው፣ ከአርሰናልና ከበርንሌ በስተቀር ሌሎቹን እንዳለ እየመራ ጎሎች ሲቆጠሩበት መመልከት ችለናል። ይህንን ነገር እንግዲህ ባለፈው ሲዝን ብዙም አልተመለከትንም። ለምሳሌ አሁን 6 ጨዋታዎችን እንግዲህ በክሊንሺት ነበረ መውጣት የቻለው። ከዛ በተጨማሪ ኤሲ ሚላን ጋር ባደረገው ጨዋታ 1-0 እየተመራ ነው 3 ጎሎችን ማስቆጠር የቻለው። ሌሎቹንም እንግዲህ በሰፊ የጎል ልዩነት ነው ማሸነፍ የቻለው። ዌስትሃምን 5-1 ነው፣ ወልቭስን በእርግጥ 2-1 ነው ያሸነፈው። ነገር ግን ደግሞ ጨዋታውን የመቆጣጠር ምንም አይነት ችግር የለበትም። ዘንድሮ እንግዲህ ካለፈው ሲዝን ሌላ የሚያሳስበው ነገር ቢኖር ምንድን ነው፣ ያለፈው ሲዝን ከዚህኛው ሲዝን በበለጠ እንግዲህ ብዙ ሙከራዎችን ሲያደርጉ ነው የነበሩት። ብዙ ኳሶች ወደ ጎሎች ሲሄዱ ነበር። ሙከራዎቹም እንግዲህ ብዙዎቹ ኦን ታርጌት ሲሆኑ መመልከት ይችለናል። አሁን ለምሳሌ እንግዲህ የእያንዳንዱ ጨዋታ ያለፈው ሲዝን ስንመለከተው በኢፕስዊች ጨዋታ ላይ 18 ሙከራ ማድረግ ይችላል። ብሬንትፎርድ ላይ 19፣ ማንቸስተር ዩናይትድ ላይ 11፣ ኖቲንጋም ፎረስት ላይ 14፣ ኤሲ ሚላን ላይ 23፣ በርንሞዝ ላይ 19፣ ዌስትሃም ላይ 21፣ ውልቭስ ላይ 10፣ ቦሎኛ ላይ 9 እንደዚሁም ደግሞ ክሪስታል ፓላስ ላይ 16 ሙከራዎችን ማድረግ ችለው ነበረ። የዘንድሮ ሲዝን ስንመለከተው እንግዲህ በጣም ልዩነት የለውም። ነገር ግን ደግሞ የራሱ የሆነ ትንሽ ሙከራ ልዩነት ሲመጣ እንግዲህ ቡድን ላይ ትልቅ ተጽዕኖ መፍጠር ይችላል። አሁን ለምሳሌ የመጀመሪያውን ጨዋታ ስንመለከተው ከበርንሞዝ ጋር ያደረጉት ጨዋታ ላይ 19 ሙከራዎችን ማድረግ ችሏል። ከኒውካስል ዩናይትድ ጋር በተደረገው ጨዋታ ላይ ደግሞ 10 ሙከራዎችን ማድረግ ችሏል። እንደዚሁም ደግሞ ከአርሰናል ጋር በተደረገው ጨዋታ ላይ ደግሞ 9 የሚደርሱ ሙከራዎችን ማድረግ ችለዋል። ከበርንሌ ጋር ደግሞ 3 ሙከራዎችን ብቻ ነበረ ማድረግ የቻሉት። ይህ እንግዲህ በጣም ዝቅተኛ የሚባል ነው። በእርግጥ በዛ ጨዋታ ላይ እንግዲህ በርንሌዎች በጣም በጥብቅ መከላከል ነበረ ሊቨርፑልን ለማስቆም ጥረት ሲያደርጉ የነበሩት። ሎ ብሎክ የሆነ አጫወት ነበር ሲጫወቱ የነበሩትና 3 ሙከራዎችን ብቻ ነው ሊቨርፑል አድርጎ መውጣት የቻለው። ከአትሌቲኮ ማድሪድ ጋር በተደረገው ጨዋታ ደግሞ 20 ሙከራዎችን ማድረግ ችሏል። ከኤቨርተን ጋር በነበረው ጨዋታ ደግሞ የዚህ የመርሲሳይድ ደርቢ ጨዋታ ላይ 11 ሙከራዎችን ብቻ ነበረ ማድረግ የቻለው። ከሳውዛምፕተን ጋር በካራባኦ ካፕ 10 ሙከራዎችን ሲያደርግ ከክሪስታል ፓላስ ጋር ያደረጉት ጨዋታ ላይ ደግሞ 16 ሙከራዎችን ማድረግ ይችላል። ምንም እንኳን ይህንን ጨዋታ ቢሸነፍ ማለት ነው። በተለይ ደግሞ ሰከንድ ሀፍ ላይ እንግዲህ ሊቨርፑል የተሻለ እንቅስቃሴ ሲያደርግ መመልከት ችለናል። በሻምፒዮንስ ሊጉ እንግዲህ ከጋላታሳራይ ጋር ባደረገው ጨዋታ ደግሞ 9 ሙከራዎችን ነበረ ማድረግ የቻለው። ከቼልሲ ጋር 2-1 በተሸነፍንበት የመጨረሻው ጨዋታ ላይ ደግሞ ሊቨርፑሎች እንግዲህ በሙሉ 90 ደቂቃ መሞከር የቻሉት 12 ሙከራዎችን ብቻ ነውና እንደ አጠቃላይ እንግዲህ እነዚህን ሁላ ስንመለከተው ካለፈው ሲዝን አንጻር በጣም ዝቅተኛ የሆኑ ሙከራዎች ነው በየጨዋታው እያደረገ የሚገኘው። ያለፈው ሲዝን እንግዲህ በአንድ ጨዋታ ላይ ዝቅተኛ ሙከራ ማድረግ የቻለው ከቦሎኛ ጋር በተደረገው ጨዋታ ሲሆን 9 ሙከራዎችን ብቻ ነበረ ማድረግ የቻለው። በዚህ ሲዝን ግን ከበርንሌ ጋር 3 ሙከራዎችን ብቻ ነበረ ማድረግ የቻሉት። በስተመጨረሻም እንግዲህ 95ኛው ደቂቃ ላይ ፔናልቲ በማግኘታቸው ምክንያት መሐመድ ሳላ ያንን ፔናልቲ ወደ ግብነት በመቀየሩ ምክንያት እንግዲህ ጨዋታውን ሊያሸንፍ ችሏል እንጂ ያን ያህል አመርቂ የሚባል ነገርን እያሳዩ አይደለም የሚገኙት። እንደ አምናው ብዙ ሙከራዎችን እያደረጉ አይደለም የሚገኙት። ይበልጥ ደግሞ ማለት ነው ያገኟቸውን ሙከራዎች ደግሞ አለመጠቀማቸው ዘንድሮ ሊቨርፑል ዋጋ እንዲከፍል እያደረገው ነው የሚገኘው። በተጨማሪም ደግሞ የሚያሳዩት እንቅስቃሴ ራሱ ከአምናው አንጻር ስንመለከተው በጣም የወረደ ነው እየሆነ የሚገኘው። ባለፈው ሲዝን እንግዲህ ጎሎችን ካስቆጠሩ በኋላ ጨዋታውን ለመቆጣጠር ነበረ ጥረት የሚያደርጉት። ያንንም ጨዋታ እንግዲህ በደንብ ተቆጣጥሮ ነበረ የሚወጡት። ዘንድሮ ግን ያንን ነገር እያጣ ነው የምንገኘውና ባደረግናቸው የመጀመሪያዎቹን 10 ጨዋታዎች እንግዲህ ካለፈው ሲዝን አንጻር ስንመለከተው በጣም ቀንሰን እየታየበት ነው። በጣም ብዙ መሻሻል ያለባቸው ነገሮች እንግዲህ በእነዚህ 10 ጨዋታዎች ላይ የተመለከትን ይመስለኛል። በቀጣይ እንግዲህ በእነዚህ 10 ጨዋታዎች ላይ ምንድን ነው ያየናቸው ችግሮች የሚለው ነገር በጥልቀት የምንመለከት ይሆናል። ከዛ በኋላም ደግሞ መፍትሄዎቹ ምን ሊሆኑ ይችላሉ፣ ተጫዋቾቹስ ካለፈው ሲዝን አንጻር ምን አይነት እንቅስቃሴ እያደረጉ ነው የሚገኙት፣ እንደዚሁም ደግሞ አዳዲስ ተጫዋቾችስ በዚህ ሲዝን ምን አይነት እንቅስቃሴ እያደረጉ ነው የሚገኙት፣ መዘዋወራቸው እንግዲህ ለሊቨርፑል ምን አይነት ፋይዳ ሰጥቷል፣ ከዚህ በኋላ ምን ማድረግ ይችላሉ የሚለው ነገር በቀጣይ በዲቴል የምንመለከተው ይሆናል። በመጀመሪያዎቹ 10 ጨዋታዎች ላይ ግን በሁለት መንገድ ስንመለከተው የተለያዩ አይነት ሬቲንጎችን ልንሰጠው እንችላለን የሊቨርፑልን አቋም። አንደኛው በውጤት ደረጃ ምን አይነት ውጤት አስመዝግቧል በእነዚህ 10 ጨዋታዎች ሲሆን፣ ሁለተኛው ደግሞ በፐርፎርማንስ ደረጃ ባሳዩት እንቅስቃሴ አንጻር ደግሞ ምን አይነት እንቅስቃሴ አሳይቷል፣ ሬቲንጋቸውስ ስንት ይገባቸዋል የሚለው
የሚለውን ነገር እንግዲህ የምንመለከት ይሆን። በመጀመሪያ የምንመለከተው እንግዲህ በውጤት ደረጃ ነው። እንግዲህ ከ10 ጨዋታዎች 7ቱን ማሸነፍ ማለት በጣም ትልቅ ነገር ይመስለኛል እና በጣም ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት ከማሸነፍ አንጻር ብቻ ስንመለከተው እና ቢያንስ 7 ሬቲንግ መስጠት እንግዲህ ተገቢ ይመስለኛል። ምክንያቱም እንግዲህ ከ10ሩ ከ100%ቱ 7%ቱን ማሸነፍ ችሏል እና 7 ከመቶ ይሰጣቸዋል። ነገር ግን በፐርፎርማንስ ደረጃ ግን ሊቨርፑል በጣም ወርዶ የታየበት ጊዜ ነው እና የሊቨርፑልን የዘንድሮ ፐርፎርማንስ እንግዲህ ከ10 4.5 ነው የምሰጠው። ምክንያቱም እንግዲህ በሁለት ጎል ልዩነት እየመራህ አቻ መውጣት ማለት በጣም ትልቅ ውድቀት ነው። በተለይ ደግሞ እንደ ሊቨርፑል ላለ ትልቅ ቲም፣ ብዙ ገንዘብ ለወጣ ቲም፣ ብዙ ጥሩ ተጫዋቾች እንዳሉ ቲም እንግዲህ 2-0 እየመራህ በተደጋጋሚ ከአንድም 2-3 ጊዜ እንግዲህ 2 አቻ መሆን ማለት ሊቨርፑል ጥሩ እንቅስቃሴ እያደረገ እንዳልሆነ እንግዲህ በተጨባጭ የሚያሳየን ይመስለኛል። በእርግጥ የመጨረሾቹ 3 ተከታታይ ጨዋታዎች እንግዲህ መሸነፋችን ይበልጥ የዘንድሮን እንቅስቃሴ እንዲያጎላው አድርጎታል። ምናልባትም እንግዲህ የተለያዩ ደጋፊዎች በዚህ ሰዓትም የተለያዩ ጥያቄዎችን እያስነሱ ነው የሚገኙት። አንዳንዶቹ አዳዲስ የመጡ ተጫዋቾች ላይ ችግር እየተመለከተ ነው፣ አንዳንዶቹ ደግሞ ነባር ተጫዋቾች ላይ፣ አንዳንዶቹ ተከላካዩ ላይ፣ አንዳንዶቹ አሰልጣኙ ላይ፣ እንደውም በዚሁ ቻናል ላይ ራሱ የተለያዩ አስተያየቶችን እየተመለከትን ነው የምንገኘው። እንግዲህ ያ ነገር ይበልጥ ያጎላው ፐርፎርማንሳችን ላይ በጣም ችግር ስላለ ነውና በፐርፎርማንስ ደረጃ ባሳዩት እንቅስቃሴ ደረጃ እንግዲህ ከ10 4.5 ሬቲንግ እሰጣቸዋለሁ። እናንተስ ባሳዩት እንቅስቃሴ ምን አይነት ሬቲንግ ትሰጡታላችሁ ከ10ሩ? እንደዚሁም ደግሞ በውጤት ደረጃስ ከ10ሩ ስንት ትሰጣቸዋላችሁ የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በዚህ 2 ሳምንት ውስጥ ግን በደንብ በዝርዝር የሊቨርፑልን ችግር በደንብ የምንመለከት ይሆናል። እስከዛው ድረስ ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።